የኢትዮጵያ አየር ኃይል በአፍሪካ አህጉር ከሚገኙ አንጋፋና ታሪካዊ የአየር ኃይል ተቋማት አንዱ እንደመሆኑ መጠን ሀገርን ከውጭ ወረራ የመጠበቅና የአየር ክልልን የማስከበር ረጅም ታሪክ አለው። ሆኖም ተቋሙ ከለውጡ ዓመታት በፊት በነበሩ የተለያዩ ፖለቲካዊና ኢኮኖሚያዊ ምክንያቶች በርካታ ፈተናዎችና የዘመናዊነት ክፍተቶች ገጥመውት አልፏል። በቅርብ ዓመታት ከተካሄደው ሀገራዊ ለውጥ ወዲህ ግን ተቋሙ ያሳየው ፈጣን የሽግግር እድገት አጠቃላይ የሀገራችንን ወታደራዊ የኃይል ሚዛንና ያለውን ስትራቴጂካዊ ቦታ በከፍተኛ ደረጃ ከፍ አድርጎታል። ከለውጡ በፊት የነበረው የኢትዮጵያ አየር ኃይል ምንም እንኳን የረጅም ጊዜ የውጊያ ልምድና የጀግንነት ታሪክ ቢኖረውም በዘመናዊ ቴክኖሎጂና መሰረተ ልማት በኩል ሰፊ ክፍተቶች ነበሩበት። ተቋሙ የነበሩት የአየር ላይ ውጊያና የድጋፍ ሰጪ አውሮፕላኖች በአብዛኛው የቆዩ በመሆናቸው በዘመናዊ የጦር መሳሪያዎች አቅማቸው የደከሙ ነበር። ከዚህም ባሻገር በራስ አቅም አውሮፕላኖችን የመጠገንና የማደስ ችሎታው የተወሰነ በመሆኑ ምክንያት በርካታ አውሮፕላኖች ከአገልግሎት ውጭ ሆነው ቆይተው ነበር። የአየር ኃይሉ አካዳሚ የበረራ ማሰልጠኛ ማዕከላት ዘመኑ ከሚጠይቀው ዲጂታልና አርቲፊሻል ኢንቴሊጀንስ ቴክኖሎጂ ጋር ያልተጣጣሙ ነበረ። ከተካሄደው ሀገራዊ ለውጥ ተከትሎ በርካታ ተቋማት ሪፎርም ያደረጉ ሲሆን ከነዚህ መካከል አስደማሚ ለውጥ በማድረግ የሀገር መከላከያ ሰራዊት ተጠቃሽ ነው። አይናችንን የገለጥነው ቴክኖሎጂውን ለማልማት ራሳችንን ለመቻል የስልጠና ዘዴዎቻችንን ለመቀየር ለሀገራችን ብሔራዊ ጥቅም የሚመጥን ለትልቅ አየር ኃይል የሚመጥን ትልቅ ሀገር ነው ያለን። ለትልቅ አየር ኃይል የሚመጥን ትልቅ ሀገር ማድረግ የተጀመረው እንደዛ ማድረግ እንደሚገባም አንደርስታንድ ያደረግነው ከለውጡ በኋላ ነው። ሪፎርም ከጀመረም በኋላ ነው። የአየር ኃይል አቅም ደግሞ የቴክኖሎጂ አቅሙ የሚታይ ነው። ስለዚህ አየር ኃይል ውስጥ the last 5-6 years የተፈጠረ አቅም የሆነ ቲዮሪ ብቻ አይደለም፣ የሆነ የቃላት ብቻ አይደለም፣ ወይ ደግሞ ፔፐር ላይ የተቀመጠ ጥናት ብቻ አይደለም። በተጨባጭ ተመርቶ ጉዳይ ሲወጣበት የሚታይ ስለሆነ ፕሩቭን ነው። ይህ ተቋም አሁን ያለበትን ቁመና እንዲይዝ በየዘመናቱ መንግስታት የሰሯቸው ድምር ስራ ውጤት መሆኑን አምነን አሁን ያለበት ደረጃ ላለፉት 90 ዓመታት ካለበት ደረጃ ከፍ ያለው የላቀ ብቃት የያዘበት ጊዜ ነው ብለን በድፍረት መናገር ይቻላል። ተቋሙ ዘመናዊና ፈጣን ምላሽ መስጠት የሚችሉ የታጠቁ ድሮኖችና የቅርብ ጊዜ የውጊያ አውሮፕላኖችን በትጥቅ ዝርዝር ውስጥ በማካተት የአየር ላይ የበላይነቱን አረጋግጧል። የትጥቅ አይነት ከማብዛት ባሻገር የአየር ኃይሉ አቪዬሽን ኢንጂነሪንግ አውሮፕላኖችን በሀገር ውስጥ የመጠገን የማደስና የማሻሻል ከፍተኛ አቅም ገንብቷል። ይህንን የሚያንቀሳቅስ የሰለጠነ የሰው ኃይል በማብቃት የአየር ኃይል አካዳሚ ግዳጁን በመወጣት ላይ ይገኛል። በዘመናዊ ቴክኖሎጂዎችና የበረራ ቴክኒኮች በመታገዝ የላቀ ብቃት ያላቸውን ፓይለቶችንና ቴክኒሻኖችን በማፍራት ላይ ነው። ከኛ ተርፎ 3-4 አፍሪካ ሀገር እየደረሰ ነው። ይሄ ደግሞ ፍላጎቱ እየጨመረ እየመጣ ነው። እኛም ደግሞ በተመሳሳይ መንገድ የሌሎች የአፍሪካ ሀገሮችንም ፍላጎት ታሳቢ ያደረገ የማምረት አቅም እየገነባን ነው። አምናና ዘንድሮ እንኳን የማምረት አቅማችን ኮምፕሊትሊ የተለያየ ነው። የአየር ኃይሉ ያከናወነው ፈጣን ማሻሻያ ኢትዮጵያን በአፍሪካ ኃይል አሰላለፍ ውስጥ ያላትን ስትራቴጂካዊ ቦታ በከፍተኛ ደረጃ ከፍ አድርጎታል። ዘመናዊ የአየር አቅም መገንባቱ የኢትዮጵያን ድንበር የማስከበር አቅም ከማሳደጉም በላይ የጸጥታ ስጋቶችን የመግታትና ሰላም የማስከበር ሚናዋን ጠንካራ አድርጎታል። ይህ ኢትዮጵያን ሊተነኩሱ የሚፈልጉ ኃይሎች እጃቸውን እንዲሰበስቡና እንዲያስቡበት የሚያስችል አቅም ገንብቷል። አምናና ዘንድሮ በጣም የተለያየ አቅም ላይ ያለ ነው። በጣም የማድረግ አቅማችን ጨምሯል። የኛ ብሔራዊ ጥቅም አሁን እየሰፋ ነው። አባይ ግድብ ጋር የሚቆም የኛ ብሔራዊ ጥቅማችን ሰፊ ነው። ህንድ ውቅያኖስ ድረስ ይደርሳል። ብሔራዊ ጥቅማችን ሰፊ ነው። ሌሎች ሀገራትም ብዙ ብሔራዊ ጥቅሞች አሉ። ስለዚህ ለብሔራዊ ጥቅማችን የሚመጥን አቅም ለመገንባት ሌት ተቀን ነው የምንሰራው። የኛ የማድረግ አቅም ግን በየቀኑ እየጨመረ ነው። የመከላከል አቅም በየቀኑ እየጨመረ ነው። ያ ነው ያቆማቸው፣ 2-3 እንዲያስቡ ያደረጋቸው። በዚህም ሂደት የራዳርና የክትትል ስርዓቱን ማዘመን የሀገራችንን የአየር ኃይል ሙሉ በሙሉ ለመቆጣጠር ያስቻለ ሲሆን ይህም ኢትዮጵያ በአህጉሩ ጠንካራ የማይደፈር የአየር ኃይል ካላቸው ጥቂት ሀገራት መካከል አድርጓታል። በአጠቃላይ የኢትዮጵያ አየር ኃይል ከለውጡ በፊት የነበሩትን ቴክኖሎጂና የአቅም ውስንነቶች በመሻገር በዘመናዊ ትጥቅና በበቁ ባለሙያዎች በጠንካራ መሰረተ ልማት የተደራጀ የሀገር ሉዓላዊነትን የሚያስከብር በአፍሪካ አህጉር ዘመናዊነቱ የተመሰከረለት የሀገርን ሉዓላዊነት የሚያስከብርና በአፍሪካ አህጉር ዘመናዊነቱ የተመሰከረለት አህጉራዊ ኃይል ማዕከል ለመሆን በቅቷል።